3 ጊዜ ስቶፕ ሎስ ተመቶኛል። ይህም የገቢዎች ክፍል ነው። ነገር ግን አሁን አዲስ ክፍት ፖዚሽን አለኝ። ለምን እነዚህ ስቶፕ ሎሶች አያስጨንቁኝም? እና አሁን አዲስ ፖዚሽን የከፈትኩበት ቦታ በዚህ ቪዲዮ ውስጥ እገልጻለሁ። ቢትኮይን እንደገና በጣም ወረደ። እንዳልኩ 3 ስቶፕ ሎስ ተመቶኛል። አንደኛው እዚህ 76 አካባቢ ነበረ። ታርጌት ሌቭል ስለሆነ ገዝቼ ኤክስፔክቴሽን ምን ነበረ? ወደ ሆል ኮሬክሽን ሌቭል ይሄዳል። ወረደ፣ ስቶፕ ሎስ ተመቶኛል። እዚህ 71,000 ላይ ገዝቼ ስቶፕ ሎስ ተመቶኛል። 67,000 እንደገና እዚህ አካባቢ ስቶፕ ሎስ ተመቶኛል። ፊየር እና ግሪድ ኢንዴክስ እንኳን አሁን ወደ 8 ቀንሷል። ትናንትና እዚህ እንደሚታይ 5 ብቻ ነበር። አሁን እንደገና ወደ 8 ሄደ። እንደዚህ ኤክስትሪም ፊር ሲኖር ብዙ ጊዜ ዋጋ ሊጨምር ይችላል። አሁን የከፈትኩበት ፖዚሽን እዚህ ውስጥ ነበረ በ63,000። እዚህ ታርጌት ሌቭል ደርሰናል፣ የቡልራን ሲኮንስ። ስለዚህ ስንወርድ እዚህ ታች ሆል ኮሬክሽን ሌቭል አለ፣ የቡልሽ ሲኮንስ ሆል ኮሬክሽን ሌቭል እና እዚህ ውስጥ ይሄ ቤሪሽ ሲኮንስ ነበረ። ባለፈው ጊዜ እዚህ ገና ቢሲ ኮሬክሽን ሌቭል ነበረ። ከዛ ቀጥታ ወረደ። ስለዚህ ታርጌት ሌቭል ውስጥ ሲደርስ ምን አስብ ያለው ከዚህ ወደ ሆል ኮሬክሽን ሌቭል ይመልሳል። አሁን ደግሞ ቀጥታ ኦቨር ኤክስቴንድድ አደረገ። ለቤርስ ኦቨር ኤክስቴንሽን ጥሩ አይደለም። ስለዚህ ይሄ ቤሪሽ ሲኮንስ ትክክለኛው ቤሪሽ ሲኮንስ አልነበረም። ይሄ እንቅስቃሴ ሙሉ የቡልሽ እንቅስቃሴ ነበረ። ለምን የቡልሽ እላለሁ? ቤሪሽ እንቅስቃሴ አይደለም። አዎ የቤሪሽ እንቅስቃሴ ነበረ። ይሄን እንቅስቃሴ የፈጠሩ ቡልስ ነበሩ። ምን አደረጉ? እዚህ ፖዚሽን ሁሉ በመሸጥ እዚህ ትርፍ አገኝቶ መሸጥ ጀምሯል። ከዛ በኋላ በደንብ ወደ ላይ ስላልሄደ እንደገና ሸጡ። ዋጋ በጣም ወረደ። ቀስ ብሎ ወደ ላይ እንደገና ሲሄድ እንደገና ሸጡ። ይሄ የቤሪሽ ኃይል አልነበረም። ይሄ የቡልስ ፍጻሜ ነው። አንድ ነገር ማየት አለብን። ታርጌት ሌቭል እዚህ ደርሰናል፣ ግን በደንብ ወደ ታርጌት ሌቭል አልገባንም። ስለዚህ ገና የቡልስ ኃይል ይኖራል ትንሽ። ይህን ኤክስፔክቴሽን እስካሁን ድረስ በነበረ ቡልራን ማለት ከ4 ዓመት በፊት በዚያን ጊዜ ቡልራን ላይ ወደ ሆል ኮሬክሽን ሌቭል ሲመለስ በጣም ኦቨር ኮሬክትድ ነበረ። በዚህ ማግኘት ብዙ ትሬደሮች ምን ያስባሉ? አሁን ዋጋ እንደገና ይወርዳል፣ ትንሽ ወደ ላይ ሄዶ እንደገና ይወርዳል፣ $30,000 እንኳን ይደርሳል። ሊሆን ይችላል። አዎ ሊሆን ይችላል። እኛ በምን ማወቅ እንችላለን? ይህን ኤክስፔክቴሽን ደግሞ ብዙ ፖቴንሽል ስላልጨረሰ ዋጋ ምናልባት እስከ 55 ወይም እዚህ 61.8% ማለት $48,000 አካባቢ የቤር ማርኬት ታርጌት ነው። በ30 ደቂቃ ቻርት አሁን ሁኔታ እናያለን። እዚህ ፖዚሽን ከፍቻለሁ። በ63,000 ከፍቼ ትንሽ ድሮዳውን ነበረ። አሁን ወደ ላይ ሄደ። አሁን ቆንጆ ትርፍ ላይ ነን። እስካሁን ድረስ ሁኔታ ማየት አለብን። አሁን እዚህ ስቶፕ ሎስ አስቀምቻለሁ። እንደገና ከወረደ ለእኔ ብር አይጠፋም፣ እዚህ በፕሮፊት ይዘጋል። አሁን ውስጥ ያለው ሁኔታ ምንድን ነው? እስከዚህ ድረስ ማለት እስከ 71,000 አካባቢ ዋጋ ጨመረ። ከዛ ጀምሮ ደግሞ ቤሪሽ ሲኮንስ ፈጠረ። ይሄ ትንሹ ቤሪሽ ሲኮንስ እዚህ ጋር ታርጌት ሌቭል ውስጥ ጨረሰ። ከዚህ ታርጌት ሌቭል ደግሞ ሌላ ቡልሽ ሲኮንስ አለን። ይሄ የቤሪሽ ሆል ኮሬክሽን ሌቭል ነው። ከዚህ ሲኮንስ ይሄ የቡልሽ ታርጌት ሌቭል ነው። ይሄ ሲኮንስ እስከ ድረስ ሄደ፣ ይኸው እስከ ቡልሽ ታርጌት ሌቭል ውስጥ። ከዚህ ደግሞ ወደ ቡልሽ ሆል ኮሬክሽን ሌቭል ገባ። እዚህ ሪያክሽን ነበረ። አሁን ትሬድ ማድረግ አደገኛ ነው፣ ምክንያቱም እዚህ ቤሪሽ ሆል ኮሬክሽን ሌቭል ውስጥ ሪያክሽን አለ። እንደገና እዚህ ቡልሽ ሆል ኮሬክሽን ሌቭል ውስጥ ሪያክሽን አለ። አሁን ያለው ጉዳይ እዚህ ውስጥ ምንድን ነው? ከቡልስ
እና ከቤርስ መካከል ጦርነት ይኖራል። ማለት ጦርነት አሁን ስለ ዋጋ ማለት ሎንግ ወይም ሾርት መግባት ነውር ነው። አሁን ሳይድላይን ነን ማለት ከጎን እናያለን፣ እንጠብቃለን። ግልጽ ስትራክቸር ሲኖር እንደገና መግዛት ወይም መሸጥ እንችላለን። እኔ አሁን ውስጥ ነን። እዛ ታች ቢትኮይን ስለገዛሁ በ63,000 ግን ከዛ ውጪ አሁን ምንም ማድረግ የለባችሁም፣ መጠበቅ ነው። በኤስኬ ስትራቴጂ ትሬድ ማድረግ ከፈልጋችሁ አሁን እጠብቃለሁ። ገበያ ግልጽ ነገር ሲያደርግ ወደ አክሽን እሄዳለሁ። እንደገና በ4 ሰዓት ቻርት አንድ ነገር እናያለን። እኛ በጣም ስለወረድን ይሄ የቤሪሽ ሆል ኮሬክሽን ሌቭል ነው። ዋጋው አሁን እዚህ ታች ቡልስ ካሸነፉ ዋጋ ሲጨመር እዚህ ውስጥ ከ92,900 እስከ 104,000 ድረስ ቤርስ እንደገና መሸጥ ሊጀመር ይችላል። ከዚህ ወደ ሲደርስ ከዚህ እንደገና ወደ ታች ሊወርድ ይችላል እና ከዚህ ከወረደ እስከ 55 ወይም $48,000 ሊቀነስ ይችላል። ግን አዲስ ነገር ሲኖር ለእናንተ አፕዴት እሰጣለሁ። ኦኬ፣ ጥያቄ ካለ ኮመንት ላይ ጻፉት። ወደ እኔ ዲስኮርድ ግሩፕ መግባት ትችላላችሁ። እዛ ማንኛውም ጥያቄ መጠየቅ ትችላላችሁ። እዛ ለእናንተ ብዙ ትምህርት መስጠት እፈልጋለሁ። እዛ መግባት በነፃ ነው። ኦኬ፣ እስከ ቀጣይ ቪዲዮ ድረስ መልካም ጊዜ። ቻው ቻው።